ቆይ ግን ምንድነው ወልደሽለ እንዴ? ምንድነው ግን እንደዚህ ልብሽን ደንዳና ያደረገ? ከመውለድ ጋር ምን አገናኘው? አረባካችሁ ያላመሌ አመላትስ ራሳችሁ ጉዳይ። ለምን ስፈልጉ ሰማይ ቤት ይዛችሁ አታኬዱም? ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር ያርጋችሁ እንድታበረታቱኝ ለምታበረታቱኝ ከልብ አመሰግናለሁ። እንግዲህ ተወዳጁንና አስተማሪ የሆነውን ትንሿን ድራማ ይዤ መጥቻለሁ። በጣም ደስ የሚልና እንደዚሁም ደግሞ ቁም ነገር የምንቀስምበት እየተዝናናን እየተደሰተን ግን ደግሞ በጣም ደስ የሚል ድራማ ነው ማለት ነው። እንግዲህ ኢዛና እንደምናውቀው የልጅ አዋቂ ነው። በተቃራኒው ደግሞ የናይቱ ደግሞ በጣም ከባድና ጨካኝ የሚባሉ ሴት ነው። እንግዲህ ትንሿዬ ራሷን ስታ ትወርቃለች። ኢዛና ይደነግጣል። እንደዚሁም ደግሞ ጎረቤታቸው ገኒም ትደነግጣለች። እና የኢዛና እናት ግን እንደዚህ ትንሿዬ ፌንት ነቅላ ኢዛና እየተጨነቀ ባለበት ሰዓት እሷ ለምንድን ነው እንደዚህ የምትሆኑላት? ለምንድን ነው የምትንከባከቧት? ለምንድን ነው ስትል ገኒም ምንድን ነው ያለችው? ምን ነው እንደዚህ ያደርግሻል? ልጅቷ እኮ ድራማ እየሰራች አይደለም፣ ታማ ነው። ደግሞም እኮ ወልደሻል። እንዴት ለምንድን ነው ልብሽ እንዲህ እንዳና የሆነው? የልጅ እናት ሆነሽ እንዴት ልብሽ ሊደነድን ቻለ? ስትላት ይሄ ከመውለድ ጋር ምን ያገናኘዋል ነው ያለችው። እንግዲህ አዎ ተፈጥሯዊ ድንድና ካለብን ምንም ላንሰማ እንችላለን። እና ይሄንን ከመውለድ ጋር ምን ያገናኘዋል? ከፈለጋት ያለ ስሜ ስም አትስጡኝ። ይሄን ከመውለድ ጋር አያገናኘውም። ከፈለጋችሁ ሰማይ ቤት ይዛችሁ አትሄዷል። እንግዲህ እሳት በሌለበት ጭስ አይታይም። ያለ ባህሪሽ ማንም አልተናገረሽም። በስራሽና በባህሪሽ ነው የተናገርኩሽ። አመሌ አመላት ትስጡ ትላለች የኢዛና እናትም። ኢዛና እንግዲህ ተጨንቋል፣ ተጠቧል። ምክንያቱም ትንሿዬ ዝንገት ነው ፊት የነቀለችው። ከዛ በኋላ ኢዛና ድምጡን ከፍ በማድረግ በቃችሁ፣ ከዚህ በኋላ ማንም ሰው እንድናገር አልፈቅድም፣ በቃችሁ፣ ሁኔታ አይታችሁም እንዴ? በቃችሁ በማለት ድምጡን ከፍ አድርጎ ይናገራቸዋል። አየ ምንድነው የሆንኩት? ምን ነበር የሆንኩት? ምንድነው የተፈጠረው? ትላለች ኢዛናም ድንገት እኮ ራስሽን ስተሽ ወደቀ። አሁን ተነሽ ወደ ሐኪም ቤት ይዘሽ ልሂድ፣ ተነሽ ወደ ሐኪም ቤት ይዘሽ ልሂድ ይላታል። አይ አሁን ወደ ሐኪም ቤት መሄድ አልፈልግም፣ ወደ ሐኪም ቤት መሄድ አልፈልግም። ኢዛናም ቆይ ምንድን ነው አልሄድም ማለት? እስትሞችን ጠብቅሽ እንዴ? አሁን ትንሽ ገብቼ ልተኛ፣ ካልተወኝ እንሄዳለን። ትንሿዬ እባክሽ አቁሚ ይላል ኢዛና። እባክሽ ትንሿዬ የምታደርገውን አቁሚ፣ ለእኔ እንኳን እስቲ ትንሽ አስቢልኝ እባክሽ ይላታል። ትንሿዬም ሙት እኔ ለእኔ አትጨነቅ፣ አሁን ትንሽ ትተኛ ደህና ሆናለሁ፣ እባክህ አትጨነቅ ትለዋለች። ኢዛናም እሱን ዶክተሮቹ አረጋግጠው እሱን ይነግሩናል። ዶክተሮቹ ሲነግሩን ብቻ ነው ሰማሽ፣ ከዛ ወዲህ ፈጽሞ ልሰማሽም አልችልም። አሁን ተነሽ ወደ ሐኪም ቤት እንሂድ፣ አሁን ወደ ክፍል ገብቼ ትንሽ ልተኛ ትላለች። ገንዬም ቆይ አትነሺ፣ አሁን እዛው ትንሽ ተቀመጭ፣ አትነሽ ትላለች። ታላስቸገርኩሽ ወደ መኝታ ቤት ትወስድኛለሽ? ኢዛናም ችግር የለውም እኔ ወስድሻለሁ። ግን ቀና ያለው በምን ይቀናል ይላል ያገሬ ሰው። ወይዘሮ አሰለፍ ወይም ደግሞ የኢዛና እናት ሆይ አምላኬ፣ እኔ እዚህ ታምሜ እዚህ የታመምኩትን ያልታይም እሷን እዛ የሚንከባከቧት እኔ እዚህ ታምሜ። እማዬ ኢዛና ዘወር ይልና ኧረ እማዬ በስመ አብ በይ ይላታል። አልልም ለምን እላለሁ? ቆይ እኔ ላንቺ መድኃኒት ሰጠሁሽ አይደል እንዴ ላንቺ እማዬ? ኧረ ተይ እባክህ ወደዛ ሂድ እባክህ ትላለች ወይዘሮ አሰለፍ። ትንሿዬም አረግ እባክሽ ወደ ክፍሌ ውሰጂኝ፣ እባክሽ ወደ ክፍሌ ውሰጂ በማለት ሀረግም መልካምና ቅን ሴት ነች። እሺ በማለት በአንዲት ቃል ነው ብድግ ብላ ወደ ክፍሏ ይዛት ሄደችው። ከዚህ በፊት የተያዘባቸውን የትንሿዬና
የኢዛናን ቪዲዮ ለማስጠፋት ወይንም ስልኩን ለመቀማት አዩና አቤሎ ናቸው እየተከታተሉ ያሉት። አዩዬ እንዴት አረግሽ እንዴት ስኮንሽ ይላታል። አይ እንደው ብዙም ላቅበት አልቻልኩም፣ ብዙም ልችልበትም አልቻልኩም። ምክንያቱም ከዚህ በፊት ትቃወማቸው ስለነበረ አሁን ላይ የቀልድ እየመሰላቸው ነው። እውነት ለመናገር ሊያምኑኝ አልቻሉ። ደግሞ እንደምንም ብዬ ልቀርባቸው እሞክራለሁ። ነገር ግን አንቺን ችግር ውስጥ የሚገቢ ከሆነ ሊቀር ይችላል። ማለትም አንቺ ችግር ውስጥ እንዲገቢ አልፈልግም። አታስብ፣ ነገሮችን እያስተዋልኩና እየተጠነቀቅኩ ነው ማረጋቸው። ደግሞ ዋጋ ቢያስከፍለኝም ለመልካም ነገር ነው፣ ለጥሩ ነገር ነው አይደል? ልክ ነሽ። አቤል የልጅቷን እንደ ቀልድ አድርጎ እንደ ጫወት አድርጎ የልጅቷን ህይወት አደጋ ላይ ጥሏል። እንግዲህ ትንሿዬ ተገባች በኋላ አረግ ወደ ክፍሏ ካስገባቻት በኋላ ስላዞራትና ራሷን ስላመማት ተኝታ ነበር። የኢዛና እናት ኢዛናም ወጥቶ ነበር። የኢዛና እናት አሁንም ተጋድመሻል ትላታለች። አቤት ፈለግሽኝ እንዴ? አንቺን መጥቼ መቀስቀስ አለብኝ? ቤቱን እንድታስተካክሊው ወደ ወዲህ እንድትይ አንቺን መጥቼ መቀስቀስ አለብኝ? በጣም ይቅርታ ስላመመኝ እንጂ በቀን ምተኛ ሰው አይደለሁም። ግን ትንሽ ስላመመኝ ልተኛ ቻልኩ እንጂ እኔ እኮ በቀን ምተኛ ሰው አይደለሁም። ትንሿዬ እንግዲህ ልትነሳ ስትል አረዛው ደግሞ እንደ ልማትሽ ድፍት ብለሽ ልጄ ላይ ጣጣል ታመጭበት ነው። ልጄ ላይ ጣጣል ታመጭ ፈራው እዚሁ ድፍት ብለሽ አድረሽ ልጄ ላይ ጦስ እንዲያታመጭበት ነው። ለስንት ነገር የምመኘውና ለስንት ነገር የማጨው ልጄ እንግዲህ እግዚአብሔር ይማርሽ አይዞሽ በማለት ወይዘሮ አሰለፍ ከትንሿዬ አልጋ ላይ ተነስታ ትሄዳ። እንግዲህ ተናግራት ብድግ ብላ ስኬድ ኢዛና መጣ። ደህና ነሽ አላት። አዎ ደህና ነኝ። ምን ነው እማዬ ተናገረችሽ? ራሷን መነቅነቅ ነው፣ ቃላት ማውጣት አልቻለችም። እሺ ምንድነው የሆንሽው? ንገሪኝ፣ አታስጨንቅኝ ይላል ኢዛናም። ኢዙ እኔ እኮ ራስን አታስጨንቅ፣ እኔ እኮ ትልቅ ልጅ ነኝ፣ ለራሴ መሆን አያቅተኝም፣ ለራሴ ይሆናለሁ፣ ህፃን አይደለም። እኔ ለራስሽ መቼ ታንሻንሽ አልኩሽ? እኔ ያንቺ ነገር ያሳስበኛል። አዎ ያንቺ ነገር ያሳስበኛል። ትንሿ ኃላፊነቴ እንደሆንሽ ነው የሚሰማኝ። እናማ ያንቺ ነገር በጣም ነው የሚያሳስበኝ። አዎ በጣም ያሳስበ አለችው። ወዬ አላት። ቆይ ለምንድን ነው በዚህ ልክ ለእኔ ጥሩ ሰው የሆንክልኝ? ለምን ይመስልሻል? ይላታል። እኔ እንጃ አንዳንዴ ንግግርም ሆነ ቃላትም ሁሉም ነገር የማይገልጣቸው ብዙ ነገሮች እኔ አሁን ላይ ምንም ነገር አልፈልግም። አንቺ ሰላም እንድኮኝልኝ ብቻ ነው። ከአንቺ ሰላም ውጪ ምንም ነገር አልፈልግም። አንቺ ሰላም ሆነሽ ማየትና ማየት ብቻ ነው የምፈልገው። አዎ ሌላ ነገር አልፈልግም። እየሞከርኩ ነው ግን ትለዋለች። ግን ብሎ ነገር የለም፣ ከግም የሚጀምር ነገር የለም። ግን ማለት አይቻልም። በቃ ህይወትሽ ላይ ካለ ወዳቂ ነው የምትሆኙ። የሚባል ነገር የለም። ካልሽ ወዳቂ ነው የምትሆኙ። ኢዛና ደከመኝ ብቻዬን እኮ ደከመኝ፣ በቃ ደከመኝ አልቻልኩም ትለዋለች። እሱም እጆቹን ዘርግቶ እጄን ያዥኝ ይላታል። ለምን ትለዋለች። በቃ እንድትይዥ ስለምፈልግ ያዥኝ እጇን ከጨበጣት በኋላ ይኸውልሽ ትንሿዬ አንቺ በደንብ አድርገሽ ስሚኝ። እኔ መቼም ቢሆን በህይወት እያለሁኝ አንቺ እንድትጎጂ አልፈልግም። ብቻሽን እንድኮኝም አትሆኝም። በህይወት እስካለው ድረስ እኔ አለሁ። መቼም ብቻሽን አልተውሽ። ይሄ ደግሞ ቃሌ ነው፣ በቃ ቃሌ ነው። መቼም ቢሆን ብቻሽን አልጥልሽም በማለት ኢዛና ይሄ ደግሞ ቃሌና ቃሌ ብቻ ነው። አዎ ይሄ ቃሌ
እንግዲህ ክፏና መናጢዋ ከትናንትና ጀምራ እስከ ዛሬ ድረስ በትንሿ የህይወት እየተከተለችና ደግሞም የሚያሳዝነው ነገር ጓደኛና ጓደኛ ሆና ግን ከኋላ ብላዋን ይዛ እየወጋቻት ያለች ክፉ ነች። እናም እሷ እንግዲህ መቅደስ ኢዛናን ትፈልገዋለች። የሚያሳዝነው ነገር እሱ ደግሞ አይፈልጋትም። ብዙ ጊዜ እኛ ብልጥና እንደዚሁም ደግሞ ነቄ ስንሆን ከማንም የበለጥን ይመስለናል። ግን ዋናው ነገር ከየዋሆች ነው። የዋህ ምንም አለ ምንም የዋህ የተሻለ ነው። ይቺ ግን ክፉ ነች። ዛሬ ለጓደኛዋ ያልታመነች ነገ ለጓደኛዋ ኢዛናንም እንደዛው ነው የምታደርገው። እና ከንደቷና ከብስጭቷ የተነሳ በጣም በትንሿ ትቀናባታለች። የሚያሳዝነው ነገር ትንሿዬ ደግሞ የዋህና ደግዬ ነች። ለዚህም ነው እግዚአብሔር ያልጣላት። በነገራችን ላይ ክፋትና ምቀኝነት በመጨረሻ ባዷችንን የሚያስቀረን ከፈጣሪም ከሆነ ከሰዎች ከሁሉም ለይቶ ባዶ ሜዳ ላይ የሚጥለን ነው እንጂ ክፉ ነገር የሚጠቅም ነገር የለውም። ለጊዜው ቢመስለን ነው። መጨረሻ ላይ የሚያሸንፉን የዋሆችና መልካም ልብ ያለው ሰው ነው። እና እንግዲህ መቅደስ በጣም ኢዛናን ትፈልገዋለች ከሚባለው በላይ። ኢዛና ደግሞ የሚወዳት ደግሞ ትንሿዬ ነው። ትንሿዬ እንደምናውቀው ቤተሰብም ሆነ ምንም የላትም። ሆኖም ግን መልካም ልብና ድግ አስተሳሰብ፣ የዋህ ቀና የሆነ ልብ ተሰጥቷታል። እና መቅደስ በቤተሰቧ ትኩራራለች በሁሉም ነገሯ። እኔ ጎበዝም ነኝ ከሷ ምንጯ ከማይታወቅ ይልቅ እኔ እኮ ነበርኩ ለአንተ የምገባ፣ እንዴት እኔ ናከኝ ኢዛና አልተዋወቅንም ማለት ነው ትላለ። ለብቻዋ እስከ ማውራት ደርሳለች። እንግዲህ እዚህ ጋር የምንመለከተው ነገር የሚያሳዝነው ነገር ወይ በጥላትነት አልፈረጅቻትም። ትንሿዬ ከጓደኛ መስላታለች፣ ታስጠናታለች። በትምህርትም ጎበዝ ነው ትንሿ በሁሉም ነገር። ሆኖም ግን እሷን ለመጣልና እሷን አጉል ቦታ ላይ ጥላ እሷ ቦታ ላይ ለመቀመጥ ኢዛናን የእሷ ለማድረግ የማትፈነቅለው ድንጋይ የለም። እስካሁንም ድረስ እየተከተላቻት ያለች ነች። በሌላ በኩል ደግሞ ሁለተኛዋ ጓደኛዋ የትንሿዬ ደግሞ እዩዬ አለች። እዩዬ መልካም ደግ የዋህ ቅን ነች። ግን ይቺ ከሁለቱም የባሰች። እኔ ምን ቃላት ለእሷ እንደሚገኝ አላቅም። በጣም ክፉ ነኝ። ከእንደዚች ያለ ጓደኛ እግዚአብሔር ይሰውረ ነው የሚባለው። ሌላ ምን ይባላል? በአስተሳሰብም ሆነ እኔ በልጣታለሁ። እኔ በጣም አስባለሁ። በጣም ጎበዝ ነኝ። በመልክም እኔ በልጣታለሁ። አዎ እያላመሌ ተናጋሪ አርገኝ ትላለች ትንሿ። ከማም ጋር አይደለም ኢዛና ፊትም አይደለም ለብቻዋ ነው ማውራት የጀመረች። ግን ትንሿዬና እዩ ወደነ ይቅርታ መቅደስና ትንሿዬና ይቅርታ ሶሪ መቅደስና እዩዬ ወደነ ኢዛና ቤት ይሄዳሉ። ይቅርታ ጋይስ እዩዬ ጨዋ ወልዶ ያሳደገው ባይዘወይ እርግት ያለችና ሙሉ ሴት ሙሉ ልጅ ነች። እዩዬ ቀስ ብላ ስታንኳኳ አንቺ ቶሎ አንኳኪ፣ በደንብ አንኳኪና ቶሎ እንግባ ትላታለች። እንዴት አድርጌ ከዚህ ውጭ ላንኳኳ? የሰው በር ገንጢ ነው ወይ መተኝ ትላታለች። መቅደስ ስብዷ እንግዲህ በሩን በደንብ አርጋ ትታንኳኳው የኢዛና እናት ትከፍታለች። ማሜ እንዴት ነሽ ትላታለች። ባይዘወይ የኢዛና እናትም ልክ መቅደስ ትልቋ መቅደስ ብላት ማካወድ አይደለም። ከዛ በኋላ ከመቅደስ ጋር ይሳሰማሉ። እዩዬም ሰላም ልትላት ስትል አንቺ ነው ማዘር ትላታለች። እዩዬ አንቺም የዛች መናጭ ጓደኛ ነሽ አይደል? የዛች መናጭ ትላለች እዩዬ። መቅደስ ፈጠን ትልና ጓደኛችን ናት፣ ጓደኛችን ነው እንዴ? ኑ ግቡ። ከታትለው ሲገቡ ኢዛና እየለባበሰ ነበር። እቹ እየተረገመችና ክፉዋ መቅድዬ ይዙ ትለዋለች። መልስም አልሰጣት። ሙንትን እዩዬን ግን እዩዬ እንዴት ነሽ? ሰላም ነሽ ወይ? ተቀመጭ ይላታል በክብር። እዩዬም ትቀመጣለች። ትንሿ መቅደስ
እዩዬ ትንሿ የለችም ትለዋለች። መልስ አልሰጣትም። ግን እዩዬ ስጠይቀው አለች ትንሽ አሟት ነው ሲል ወይኔ ሄዴን ምን ነው አዘቅቤ አንጓች ምነካት ትለዋለች። ነች ስትል እንግዲህ የኢዛና እናት እንዴ ምንም አልሆነችም፣ ምንም የሆነችው ነገር የለ፣ ዝም ብላ ሰበብ እየፈጠረች ትተኛለች፣ ሰበብ እየፈጠረች ትጋደማለች ትላለች። ከዛ ኢዛና እማዬ ምን እያልሽ ነው? ምን እየሆነ ደግሞ እንደው የእሷ ነገር ሲነሳብህ አራስ ነብር ያደርግሃል። አራስ ነብር ሳለፍ ተነስታ ትሄዳለች። ከዛ በኋላ መቅደስም እዩዬ ኢዛና እዙዬ አንዴ ትጠራልናለህ ስትለው መልስም ሳይሰጣት ብድግ ብሎ ይሄዳል። ግን ለእሷ ያለው ፍቅር ግን ሳይናገር አይኑ ላይ ያስታውቃል። ይዙ አይን ውስጥ የትንሿዬ ፍቅር ይታያን ትላታለች። ምንድን ነው የምቀባጥሪው? ምን ያስቀባጥሪን እኮ ነው ያወራሁት። አታዩም እንዴ ወገቡን ይዞ ከእናቱ ጋር ሲከራከር አታዩ? እኛውማ አሰሪ ያደረገውን ነገር ነው ያደረገው። ምንድን ነው እንደተለየ ነገር የምታወሪው? ቅናት ነው፣ በቅናት ልሞት ነው ልጅቷ። አዎ ማንኛውም አሰሪ እንደሚያደርገው ነው። አይመስለኝም ትላለች። አዩዬ እስቲ ዝም በይ፣ ምንም ክፉ ነገር እኮ አልተናገርኩም፣ ሀሰትም አልተናገርኩም። እውነቱን እኮ የተናገርኩት። ምን ክፉ ተናግሬ ነው? ዝም በይ። ይህን ነው ደግሞ የምነግርሽ። ቆይ የትኛው ወንድ ነው ፍቅረኛው ላልሆነ ሴት እንደዚህ የሚንሰፈሰፍላት እንደዚህ የሚሆንላት? የትኛው ወንድ ነግሬሻለሁ። ነገር አፈልግኝ። አዎ ነገር አፈልግኝ። እሺ ነግሬሻለሁ። ሀረግዬ ትንሿን ይዛት ወደነ መቅደስ ጋር ወደነ ዩ ጋር ትሄዳለች። ቀደም ብሎ ግን ኢዛና ሳሎን ተነሱ ጋር ተቀምጦ ነበር። ወይኔ ዲን ትንሿዬ መሆንሽ ነው ትላለች። ያዘቅቤ አንጓች ምንም አልሆንኩ ትንሽ አመም አድርጎኝ ነበር ትላለች ትንሿዬም። ኢዛናም ነይ ቶሎ ነይ የኔ ቆንጆ ነይ የኔ ደርባባ ነይ ሰኔ ጎን ተቀመጥ። ኢዛና ጎን ታስቀምጣት በኋላ ሀረግዬም በሉ በቃ እኔ መሄድ አለብኝ በማለት ሀረግዬ ተነስታ ወደ ቤቷ ልትሄድ ስትል አክስቴ ሀረግ ሻይ ማግኘት እችላለሁ? አዎ ትችያለሽ። ታዬ ምንሽን ነበር ያመመሽ? ምን ነካሽ? የኔ ጓደኛ ምን ሆነሽ ነው ትላታለች። እኔ እንጃ ቅድም ትንሽ አዙሪ ወደቅኩ። ወይ ትታሳዝኝ። ኢዛናም ለምንድን ነው የምታሳዝነው? እንደ ማንኛውም ሰው መሰለኝ የታመመችው እና ለምን ታሳዝናለች? እንደ ሁሉም ሰው ነው የታመመችው። አይ ያው የስራ ጫና ምናምን ካለ እኮ ከባድ ነው። የስራ ጫና ምናምን ካለ ከባድ ነው። ይዙ እያለ እንኳን መሬት የሚነካት አይመስለኝም። ይዙ እያለ መሬት የሚነካት አይመስለኝም። አዝሏት ነው የሚዞረው፣ አዝሏት ነው የሚዞረው። ዛናም እና ወርቅ በክብርና በክብር ነው የሚከተተው፣ በክብር ነው የሚቀመጠው እንጂ እንደማንም በየጎዳና አይገተትም። ወርቅ በክብር ነው ይታዘላል። እንደማንም በየጎዳናው አይገተትም። እንደማንም አዎ፣ እንደማንም ማነው ወርቅ ማነው ምንም ማነው ወርቅ ማነው ምንም ይትለዋል። ወርቁማ ግልጽ ነው በማለት ትንሿዬን ኢዛና ያቅፋታል። ወርቁም ምኑምማ ምንም ነው እሷን እያየ ወርቁማ ወርቅ ነው በማለት አይኗ ቁልጭልጭ እያለ እቅፍ ያረጋታል። እሺ ወርቄ ኧረ በናትሽ እሺ ወርቄ ስትል አዩዬ እንግዲህ ትስቃለች። በዘወዬ አላስቀና ምን ያስቀና ግዬ የተባለችን ሻይ አንጥታ ትሰጣታለች። ይሄው ጠጪ ትላታለች። አጉል ስልጠና ታንኪው ትላታለች። እንዴ አረግ ሌላ እኮ እንግዲህ ያለችብን ስላት እሺ አመጣለሁ እያፈን ሀረግዬ ለዩዬም ሻይ ታመጣላታለች። ኢዛናም ሀረግዬ አስቸገርንሽ፣ እናመሰግናለን፣ ክብረት ይስጥልን፣ እንዳከበርሽን ይላታል። አይ በጣም እግዚአብሔር ያክብርልን፣ እዩዬም እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን ትላለች። በስርዓት ያደገና ስርዓት ያሳደገው ያስታውቃል። ችግሩ ዞሮ ከአረም ጋር ዞሮ ከአረም ጋር ይሆናል እንጂ ወይንም ከአረም ጋር ዞሮ ይቀርባል እንጂ ትላታለች። እንግዲህ መቅደስ ሳይጠሯት ቤት ሳይልኳት ወዴት የምትል ልጅ ነች። ቤት
አለች መቅደስ። እንዴ ስምሽ አረም ነው? ስምሻ አረም ነው? የተዋወቅን አይመስለኝም። ስሜ መቅደስ ይባላል። አዎ መቅደስ ይባላለሁ። እንግዲህ አረግዬም ሸዋን ከሰጣቻቸው በኋላ ተነስታ ወደ ቤታ ትሄዳለች። ኢዛናም ወደ ስራ ሊሄድ እንዳይደብራችሁ ተጫውቱ ብሎ ሲነሳ እዩዬ ይዙ እማወራህ ነገር ነበረኝ አንዴ እውጭ ላውራህ ትላለች። ትላለች መቅደስ ምን እያልሽ ነው ስትላት ምን አገባሽ ይላል ኢዛና። አይ እዙ ማውራት አትችሉም ወይ እኛ ፊት ማውራት አትችሉም ወይ ነው የምለው፣ ሌላ ምንም አላልኩ ትላለች። ኢዛናም እዩዬን ማውራት እንችላለን ነይ በረንዳ እንውጣና ማውራት እንችላለን በማለት ለእዩዬ መልስ ይሰጣታል። እንግዲህ እዩና ኢዛና ተያይዘው ሲወጡ መቅደስ እኔ ምልሽ ትላታለች። ትላለች ትንሿ ከዚህ ልጅ ጋር የጀመርሽው ነገር አለ እንዴ? ማለቴ ያው ሌሎቹንም እንደሸወደው አንቺንም እንዳይሸውድሽ ብዬ ነው። ሌሎቹን እየሸወደ አይደል? አንቺንም እንዳይሸውድሽ ብዬ። ፋዬ እንደ ሌላው ቸኩላም ሆነ ቀስ ብላ መናገር ብዙም አይሳካላት። ሰምታ እንዳልሰማች አይታ እንዳላየች ማለፍ በሷ ቤት የተለመደ ነው። እናም እኔ እምልሽ ከሱ ጋር የሆነ ነገር ጀምረሻል እንዴ አለቻት። ምን ማለት ነው? ማለትማ ሌሎቹን እየተጫወተባቸው እንደሚጠላቸው አንቺንም ተጫውቶብሽ እንዳይጥልሽ ብዬ ነው። ለዚህ ምንም ታንደበቷ መናገርም ሆነ ማውጣት ፈጽሞ አልፈለገችም። አይታ ተመልክታ እንደው ታዝባ ዝም ማለት መረጠች። ምክንያቱም አንዳንድ ጊዜ ለመናገርም ለመመለስም የሚያስቸግሩ ቦታዎች አሉ። እናም ለዚህ ነው አይታት በሆዷ ተገርማ ምን እየሆነች ነው? ምን እያደረገች ነው? በማለት አይታ እንዳላየ ሰምታ እንዳልሰማ ጸጥ ረጭ አለች። እንግዲህ አሁንም መቅደስ በትንሿን ለመጣል ትንሿን ከዛ ቦታ ላይ አስወጥታ እሷ በትንሿ ቦታ ላይ ለመቀመጥ የማትፈቅነው ድንጋይ የማትወጣው ጎራ የማትወርደው ተራራ ፈጽሞ የለም። ግን በኢዛና አይን ውስጥ ደግሞ ፈጽሞ ሰው መስላም አትታየው። ምክንያቱም ክፋቷና ሴራዋ እንደዚሁም ደግሞ ሰው መስላ አትታየውም። እሷ ግን እኔ እኮ ተትንሿ በሁሉም ነገር እበልጣለሁ